ያው እንደምን አላችሁ ብያለሁ ዛሬ መቼ ተማሪዎቻችን። እግዚአብሔር የተመሰገነ ይሁን። ዶክተር ሁሉ ሰላም ነው። ሌትሊ ለመጣችሁት ነው እንግዲህ ቅድም ሰላም ተባብለን ነበር በተወሰነ መልኩ። ዛሬ የሲቲዘንሽፕ የመጨረሻውን ቻፕተር የምናይበት ነው የሚሆነው። ግሬድ ሰቨን ላይም በደንብ ያያችሁት ይመስለኛል። ቻፕተሩ ግሬድ ሰቨንን እያጣቀሰ እንትን ስለሚያነሳ ግዴታ ደግሞ ዛሬ ኬዝ ስተዲ ማየት አለብን። ማለት ከኬዝ ስተዲ ጋር የተያዘ ነው። ስለ ክሪቲካል ቲንኪንግ ወይም በጥልቀት የማሰብ ክህሎትንና የችግርን የፕሮብለም ሶልቪንግ ስኪል የሚለውን ነገር ነው። የሚታወቅ ነገር ነው። ላይፍ በህይወታችን ብዙ ነገሮችን በምን መልኩ ፈታን የሚለውን እናስባለን። ያው በዴይ ቱ ዴይ ህይወታችን ላይ የተለያዩ ፕሮብለሞች ይገጥማሉ። እነዛን የምንፈታበት ቴክኒካል ወይ ሪዝነብል የሆነ ዌዎችን የምናይበት መንገድ ነው የሚሆነው። ግዴታ እንትን እንጠቀማል። ኬዝ ስተዲ እስካሁን ድረስ አንጠቀምም። ዛሬ ግን ራፍሊ እንሄዳለን ማለት ነው። እሺ ግሬድ ሰቨን ላይ ያው ክሪቲካል ቲንኪንግ የሚለው ነገር ኮንሰፕቱን እንዳያችሁት መጽሐፋችን ላይ እንደሚያስቀምጠው ኢት ኢዝ ፕሮሰስ ኦፍ ዩዚንግ ሪዝኒንግ ቱ ዲተርማይን ዋት ኢዝ ትሩ ኤንድ ዋት ኢዝ ፎልስ። ክሪቲካል ቲንኪንግ የምንለው ፕሮሰስ ነው። ፕሮሰስ ኦፍ ዩዚንግ ሪዝኒንግ ወይም አመክንዮአዊነት፣ ምክንያታዊነት የሆነ ነገርን እውነት ነው ወይስ ሐሰት ነው የሚለውን ነገር ከመወሰናችን በፊት ለመወሰን በጥልቅ አስበን ሪዝነብል በሆነ ምክንያታዊ አመክንዮአዊ በሆነ መልኩ የምናይበትን ሂደት ነው ክሪቲካል ቲንኪንግ ብሎ ሰባተኛ ክፍል መጽሐፋችን ላይ ያስቀመጠው ማለት ነው። በመቀጠል የምናየው ይሄ ሚኒንግ ኦፍ ፕሮብለም ሶልቪንግ የሚለውን ነው እና ፕሮብለም ሶልቪንግ ቅድም እንዳልኳችሁ እለት ተዕለት የሚገጥመንን ነገር እንደ እሱም ወደ ኢንቴሪየር ፓርት ላይ ስንገባን በደንብ እናያለን። እለት ተዕለት የሚገጥመንን ችግሮች እንዴት እንፈታለን፣ በግለሰብ ደረጃ በግል የሚገጥመንን ፕሮብለሞች፣ በአካባቢያችን፣ በስራ ኢንቫይሮንመንት እናንተ ጋር በምን መልኩ እንፈታለን። ስቴፖችም ተቀምጠውላችኋል። ያው ምናልባት ነሰሰርሊ ትጠቀሙታላችሁ፣ ትከተሉታላችሁ። ባናውቀው አንኮንሽስሊ እንኳን የሆኑ ስቴፖችን ተከትለን ነው ችግሮችን የምንፈታው የሚለው ድምዳሜ ላይ መድረስ እንችላለን ማለት ነው። ፕሮብለም ሶልቪንግ የምንለው ኢዝ ሜንታል አክቲቪቲ ዛት ኤምስ ቱ አቺቭ ኤ ጎል ወይም ሶሉሽንስ አር ኢሉሲቭ ቱ ፕሮብለም ሶልቨር። ነሰሰርሊ ሜንታል አክቲቪቲ ነው፣ አእምሮ ውስጥ የሚሰራ ስራ ነው። የሆነ አላማን አቺቭ ለማድረግ የሆነ ፕሮብለምን ሶልቭ ለማድረግ በምንሄድበት ሂደት ውስጥ የሚያልፍ የአእምሮ ጨዋታ የጭንቅላት ስራ እንደሆነ ነው የሚያሳየው። ዚ አክት ኦፍ ሪኮግናይዚንግ ፕሮብለም ችግር አለ ብሎ ከማመን ይጀምራል። አሁን ፕሮብለምን ሶልቭ ለማድረግ የምንሄድበት አካሄድ አሁን ዶክተርም ያው ሪሰርቸር ስለሆነ ያው እሱ ሀይር እንትን ላይ ከፈሰንን ወደፊት የምንማማረው ነገር ነው የሚሆነው። መጀመሪያ የሚሆነው ምንድን ነው? ፕሮብለም ሶልቪንግ የሚባለው ነገር ወደ ሶሉሽን ከመሄዳችን በፊት መጀመሪያ ምን ማመን አለብን? ሪኮግናይዚንግ ፕሮብለም ችግር አለ ቢለውን ነገር ካመንን ነው ለመፍትሄው ሂደቶችን የምንሄደው። ከዛ በመቀጠል አይዴንቲፋይንግ ኢትስ ካውዝ ማለት ምክንያቱ ችግር ለተፈጠረው ፕሮብለም ምክንያት ናቸው ብለው የሚታሰቡትን ነገር እንዳለ ተንትንን ማየት መቻል አለብን። ቢኮዝ ምክንያቱ መታወቅ መቻል አለበት። ሴሌክቲንግ ፕራዮሪታይዚንግ አልተርኔቲቭስ ወይም አማራጮችን የሶሉሽን አማራጮችን መውሰድ እና ኢምፕሊመንቲንግ ሶሉሽን ነው የሚለው ኋላም በደንብ ዲቴል ያስቀምጥላቸዋል ማለት ነው። ስለዚህ መቼም ቢሆን ሶሉሽን ለማምጣት ስንሄድ ወርኪንግ ኦን ፕሮብለምስ ኢዝ ኢምፖርታንት ዌይ ቱ ለርን ሃው ቱ ሶልቭ ዘም። ያው ዋነኛው ችግሩ ላይ አሽቶ አድምቶ ችግሩን በደንብ አድርጎ አርቲኩሌት ከተደረገ በኋላ በደንብ ተበትኖ ከታወቀ በኋላ ነው ሁሌም ቢሆን ወደ መፍትሄ የሚካሄደውን ነገር በደንብ አድርጎ መጽሐፋችሁ ላይ ያስቀምጣል። ተመልሳችሁም ታላችሁ ማለት ነው። ስሪ ቤዚክ ፋንክሽንስ አሉት ይላል። ዜር አር ስሪ ቤዚክ ፋንክሽንስ ኢንቮልቭድ ኢን ፕሮብለም ሶልቪንግ ኔምሊ ጋዘሪንግ ኢንፎርሜሽን ማለት ስለ አንድ ጉዳይ ኢንፎርሜሽን ቀድመ የነበረ አሁን አክቹዋል ወቅት ላይ ያለውን ሁኔታዎች በደንብ አድርጎ ኢንፎርሜሽንን ማጣራት ፕሮብለም ሶሉሽን ለከሚል ክሪኤቲንግ ኒው ናውሌጅ አዲስ እውቀትን መመስረት እና ሜኪንግ ዲሲዥን ወደ ውሳኔ ላይ መግባት ሶስቱ ቤዚክ ፋንክሽን ናቸው ብሎ ያስቀምጣል። ስቴፖችን ሌት ወደኋላ እናያለን። ስለዚህ ያው ከዚህ በፊት ኬዝ ስተዲዎችን አንጠቀምም። ይሄ ግን ነሰሰሪ ስለሆነ አንድ ሁለቷን ኬዝ ስተዲ አይተን ነው ወደ እንትኑ የምንገባው ማለት ነው። እሺ ላንብብላችሁና
ያው እንድንነጋገር ስለሆነ ማለት ነው። ቱ ፋርመርስ ኔምድ ሆቴሳ ኤንድ ዘበርጋ ሊቭድ ኢን ሩራል ኤሪያ ኦፍ ኢትዮጵያ they lived on mixed agriculture which include farming and cattle herding for living. Their cattle are used for farming as well as other purposes. Rain was the only source of water in a community. However, as a result of drought and reduced rainfall, the grasses on grazing lands were depleted and water shortage for animals and humans become chronic. ይሄ ፕሮብለሙ ነው። ኋላ ላይ የምንነጋገረዋለን፣ ወደዚህ ባንመለስም ማለት ነው። As a result of unjustified human intervention, trees are also being deforested for both animals and humans. The climate has deteriorated ሆነ ችግር ተፈጠረ ማለት ነው። ከዝናብ እጥረት ወዘተ ጋር ተያይዞ ለሰዎችም ለመጠጥ የሚሆን ጥረት ተፈጠረ። አካባቢ ላይ የዛር ለከብቶቻቸው ድርቅ ተፈጠረ ማለት ነው። ኦንሊ ሶርስ ሆኖ የተገኘው ደግሞ ዝናብ ብቻ ነበረ። ዝናቡም የሰው ልጅ ኢንተርቬንሽን በሰው ልጅ ጣልቃ ገብነት ላይ ተመስርቶ ናቹራል ያልሆነ ዲቴሪዮሬሽን የአካባቢ መበለሻሸት ተፈጠረ ማለት ነው። in the midst of this crisis, Hoteሳ and ዘበርጋ were elected as a community leader ሆነው ተመረጡ። they invited some of the community's influential member including ሙኒራ የማነ ባፋ ወዘተ and began discussing water scarcity and grazing land depletion. ዲስከስ ማድረግ ጀመሩ። ሌላኛው የፕሮብለም ሶልቪንግ ስቴፑን እዚህ ውስጥ እያየን እንድንሄድ ነው። they had meeting every 3 days በየሶስት ቀኑ። during the meeting some of them suggested novel ideas such as organizing community wide tree planting campaign on communal and household. ስለዚህ የመፍትሄ አቅጣጫዎችን ነው እዚህ ጋር ሁሉም በየራሳቸው እያመጡ ያሉት። አንደኛው ኮሚኒቲውን ኦርጋናይዝ አድርጎ ያው ትልቅ ሰፊ ኢትዮጵያን እንደተደረገው አይነት የዛፍ ተከላ ካምፔን መደረግ አለበት ቢል አንደኛው ሰጀስሽን ነው። at the same time ሌላኛው ግሩፕ ደግሞ ፕሮፖዝድ replacing depleted grass with new drought resistant variant ወይም ድርቅ የሚቋቋሙ የሳሮችን ተክሎችን በመተካት አለባቸው የሚል ሀሳብ አመጡ። ሌሎቹ ደግሞ grazing land to be followed in order to recover from overgrazing. Others suggested reducing the number of cattle and the way ያው የመፍትሄ አቅጣጫዎች ወደ አራት አይነት ቀርባሉ። በዚህ ኬዝ ስተዲ መሰረት ላይ ከአራቱ ሁለቱ ቅቡልና አገኙና ወደ ሁለቱን ኢምፕሊመንት ወደ ማድረግ ተስማሙ ማለት ነው። then they finished it in a month with a lot of help from the public. After the year the climate in the community changed. ይሄ አሁን ባልናቸው ሁለት ሜካኒዝም፣ አንደኛው የዛፍ ተከላ ሰፊ ፐብሊክ የሆነ ዛፍ ችግኝ ተከላ ካምፔን እና ድርቅ ተቋቋሚ የሆኑ ተክሎችን በመትከል የሚለው ሀሳብ ቅቡልና አገኘና ኢምፕሊመንት ተደርጎ በአንድ ዓመት ውስጥ ሰፊ የሆነ ለውጥና ውጤት ታየ ማለት ነው። every tree that was planted grew and changed አየር ንብረቱን ቀየረላቸው። water is now more readily available and humans as a result of this. Furthermore, newly were restored ተመለሰ። agricultural productivity increase ሆነ ማለት ነው። the lives of both animals and humans in the community become more comfortable ሆነዋል ማለት ነው። ስለዚህ ይሄኛውን ኬዝ ስተዲ በመጠቀም እየተካሄዱባቸው መንገዶች አሉ አሁን እያጠናን በነበረበት ሂደት። ስለዚህ ስቴፖቹን ስናይ በደንብ አድርጎ ይገለጥልናል። በምን መልኩ የዚህ ኮሚኒቲ ነዋሪዎች እና ኮሚኒቲውን የመሩ ሁለት ሆቴሳ እና ዘበርጋ የተባሉ እንትኖች የኮሚኒቲ ሊደርስ ባመጡት ሁኔታ የፕሮብለም ሶልቪንግ ስኪላቸውን ተጠቅመው የአካባቢውን ችግር የፈቱበትን ሁኔታ እዚህ እንትኑ ላይ አይተናል ኬዝ ስተዲው ላይ። ስለዚህ ፕሮብለም ሶልቭ የምናደርግባቸው ኬስ ስቴፕስ ተብሎ የተቀመጡትን 6 የስቴፕስ ፕሮብለም ሶልቪንግ ሞዴሎችን እናያለን ማለት ነው። ከእንትኑ ጋር እያይዛችሁ የአእምሯችሁ ላይ ማሰብ ነው። እናንተም ጋር አካባቢያችሁ ላይ ካለ ስራ ጋር ምሳሌዎችን መውሰድ ነው። እሺ ዲፋይን ዘ ፕሮብለም እንዳልኳችሁ የመጀመሪያው ሁሌም ቢሆን የመጀመሪያ ስቴፕ የሚሆነው ምንድነው?
ችግሩን ዲፋይን ማድረግ ኦል አባውት ተፈጥሯል የተባለውን ችግር አርቲኩሌት የማድረግ ሁኔታ ነው። ቅድምም እዛ ባየነው ላይ ምንድነው የሆነው የተፈጠረው ችግር በዝናብ እጥረት ላይ ተመስርቶ ለአካባቢ ለእንስሳትም ለሰዎችም ችግር መፈጠሩ ችግሩን እሱን በደንብ አድርጎ አሽቶ አድምቶ ማውጣት ይላል። ሪኮግናይዚንግ ዘ ፕሮብለም ኢዝ ዘ ፈርስት ስቴፕ ኢን ፕሮብለም ሶልቪንግ ኢት ኢዝ ኔሰሰሪ ቱ አይደንቲፋይ ፕሮብለሙን አይደንቲፋይ ለማድረግ ዌል አርቲኩሌት ዲፋይን ማድረግ አለብን ዊች ኢንክሉድ ዘ ኮንቴክስት አውዱን እና ባክግራውንዱን ኤንድ ኢንዲኬተርስ ኦፍ ዘ ፕሮብለም በደንብ አድርጎ ፕሮብለሙን ዲፋይን የማድረግ ነው የመጀመሪያ ስቴፕ። ሁለተኛ ስቴፕ የሚሆነው ዴተርማይን ዘ ሩት ኮዝ ኦፍ ዘ ፕሮብለም የችግሩ ኬዝ ወይም መንስኤ ምንድን ነው የሚለውን ነገር በደንብ ነቅሶ የማውጣት ጉዳይ ነው ኦል አባውት ማለት ነው። እዚህ ዋን ዘ ፕሮብለም ሃዝ ቢን አይደንቲፋይድ the problem solving process begins by attempting to determine the root cause of problem እንዳልኳችሁ መጀመሪያ ላይ ዲፋይን ይደረጋል ፕሮብለሙ። ከዛ በኋላ ምን ይሆናል ማለት ዴተርማይኒንግ ዘ ሩት ካውዝ ወይም ዋነኛ ስር ነቀል መንስኤዎቹን ለችግሩ መንስኤዎችን በደንብ ማወቅ ነው የሚሆነው። ሶስተኛ ስቴፕ የሚሆነው ዴቨሎፕ አልተርናቲቭ ሶሉሽንስ ቅድም ያልናቸው እዛ የአካባቢ ሰዎች በአራት ካቴጎሪ ተከፍለው አራት ግሩፖች የየራሳቸውን ጨምቀው ያመጡበት ነው። ይሄኛውን ችግር ታክል ለማድረግ ወይም ኦቨርካም ለማድረግ ይሄን የድርቅ ጉዳይ ምን እናድርግ ሲባል አራት አማራጮች በአራት ግሩፕ መጥተዋል። ከዛ ይሄኛው ስቴፕ ይሄኛው ነው የሚሆነው የተለያዩ አልተርናቲቮችን የማምጣት ሂደት ማለት ነው። አፍተር አናላይዚንግ ዘ ፕሮብለም ኢት ኢዝ ፖሲብል ቱ ሉክ ፎር ዲፈረንት ሶሉሽን። ያው ችግሩን በደንብ አድርጎ ከተተነተነ በኋላ ቅድም ያለፍናቸውን ስቴፕ 1 እና 2 ካለፈን በኋላ በደንብ ተተንትኖ ፕሮብለሙ ከታወቀ በኋላ ሁለተኛ የሚሆነው ምንድነው ማለት ነው። ሶስተኛ የሚሆነው አማራጮችን የተለያዩ ቫራይቲስ ኦፍ ባይዘ ለችግሮች መፍትሄዎች አሉ። ለእያንዳንዱ ችግር በጣም ብዙ መፍትሄዎች ጥናት ከተደረጉ ብዙ መፍትሄዎች አሉ። ለምሳሌ አንድን ችግር ቅድም እነዚህ ኮሚኒቲ እንዳደረጉት ተመሳሳይ አንድ ችግርን የተለያየ 10 ሰው ብናማክር ምናልባት የውስን ሰዎች እዛ ማን ሊመሳሰል ይችላል እንጂ ማጆሪቲው የተለያየ ከራሱ ፐርስፔክቲቭ ከራሱ ፖይንት ኦፍ ቪው የሚያፈልቀው መፍትሄ ይኖራል። እና ምንድነው መፍትሄዎችን አማራጮችን ማየት ነው የሚለው እዚህ ላይ ዴቨሎፕ አልተርናቲቭ ሶሉሽንስ የሚለውን ነገር ነው የምናየው ማለት ነው። ስቴፕ 4 የሚሆነው ሴሌክት ሶሉሽን። ከነዚህ ቅድም በዛኛው እንትን ላይ እንዳየነው የተለያዩ ወደ 4 አካባቢ ሶሉሽኖች መጡ። ከዛ ምን ማድረግ ነው ከነዛ ውስጥ ወይ ማድረግ መመዘን መፍትሄዎቹን የትኛው ቤስት ኦልተርኔቲቭ ይሆናል የሚለውን ነገር መመዘን ነው። መመዝነን እንትን ማድረግ ነው መምረጥ ሴሌክት ማድረግ ማለት ነው። ኦል ፖቴንሻል ሶሉሽን ማስት ቢ thoroughly evaluated before making a final decision ከመደረጉ በፊት የመጨረሻ ውሳኔ ከመደረጉ በፊት እነዚህን ከቀረቡት ሶሉሽኖች ውስጥ ቤስት የምንላቸውን መርጠን መዘጋጀት ማለት ነው። ስቴፕ 5 የሚሆነው ኢምፕሊመንት ዘ ሶሉሽን ነው ማለት መፍትሄ የተባለው ነገር በስምምነት ኮንሰንሰስ ላይ የተደረገውን ነገር ምን ማድረግ ነው ኢምፕሊመንት ማድረግ ነው። ሀሳብ የነበረውን ግራውንድ ላይ ማውረድ ዲሲዥኑን ወደ አክሽን የመቀየር ነው የሚሆነው ማለት ነው። አምስተኛው የፕሮብለም ሶልቪንግ ስቴፕ ተብሎ እዚህ መጽሐፋቸው የተቀመጠው ማለት ነው። ከዛ በመቀጠል ኢቫሉዌት ዘ አውትካም ያው ኢምፕሊመንት ይደረጋል። ኢምፕሊመንት ማለት ቅድም ያልነውን ከቅድሙ ኬስ ስተዲ ጋር ስናያዝ ቀጥታ ምንድን ነው የተደረገው ሁለቱ ሶሉሽኖች ተመረጡና ግራውንድ ላይ የተደረጉት ዛፍ መትከል ተጀመረ። ድርቅን መቋቋም የሚችሉት ሁለተኛውን ኦፕሽን መጣና ምን ሆነ ማለት ነው ግራውንድ ላይ እንደወረደ መጽሐፋቸው ያሳያል። ይሄኛውም አምስተኛ ስቴፕ ነው የሚሆነው። ስድስተኛ ምንድን ነው የሚሆነው ኢቫሉዌት ዘ አውትካም ነው ማለት ውጤቱን መገምገም መምራት መቻል አለበት። ለምሳሌ የዛኛው ኮሚኒቲ ኬዝ ስተዲው ላይ አደረጉ እንዳየ ነው ማለት ነው ኢምፕሊመንት ተደረገ ነው በጣም ውጤታማ ሆነ። ዝናብ ዲዛይን የአየር ንብረቱ ኢኮሲስተሙ ባላንስ ላይ መጣ ማለት ነው። ስለዚህ መገምገም መቻል አለበት የሚለውን የመጨረሻው ኢቫሉዌሽን ነው የሚለው ነው። ድጋፍ ክትትል ፖለቲካል ተርሚኖሎጂ እዛ አካባቢ ስለነበርኩኝ ድጋፍ ክትትል የማድረግ የመመዘን ፕራክቲካሊ ውጤታማ መሆኑን የማየት ስቴፕ ነው የሚሆነው ማለት ነው። ከዚህ በመቀጠል የምናየው ስቴፕስ ኦፍ ክሪቲካል ቲንኪንግ ቅድም ፕሮብለም ሶልቪንግ ነው ያየነው። ክሪቲካል ቲንኪንግ ኢን ዲሲዥን ሜኪንግ ውሳኔ በመስጠት ሂደት ላይ በጥልቀት ስለማሰብ ስለማመዛዘን ነው አሁን የምናየው ማለት ነው። እዚህ መጽሐፋችሁ ላይ እንደሚለው in grade 7 you have defined critical thinking as a logical reasoning and questioning to check the validity of statement። በአጠቃላይ አመክንዮ ምክንያታዊ የሆነ
በደንብ በጥልቅ አስቦ አመዛዝኖ ምክንያታዊ የሆነ ዲሲዥን የመድረስ ነው። ቫሊድ ክሬዲብል የሆነ ውሳኔን ስለመስጠት ነው ኦል አባውት የሚለው ማለት ነው። It refers to the ability to analyze information objectively and make reasoned, sound judgment when ያሉትን አመክንዮአዊ በሆነ በማለት የሆነ ጀጅመንት ዲሲዥን ሜኪንግ የሚለው ነገር ማለት ነው። ውሳኔ በመስጠት ሂደት ላይ በጥልቀት የማሰብ አንኮንሽስ ያው ታቅዶ ሆነ ተብሎም ሊሆን ይችላል ታደርጉት ውሳኔዎች ላይ ዝም ተብሎ ኢሞሽናል የሆነ ከሀሳብ ከስሜት ከስሌት ከስሜት በስሜት ላይ ተነስቶ የሚወሰን ውሳኔ ትክክል እንዳይደለም ነው፣ ውጤቱን ጥሩ አይሆንም። ስለዚህ ሪዝናብል የሆነ ምክንያታዊ በአመክንዮ ላይ ተመስርቶና ከኢሞሽን ወይም ከስሜት የጸዳ በስሌት የሆነ ውሳኔ ዲሳይሲቭ እንደሆነ ያሳየናል ማለት ነው። ስለ አሁን ክሪቲካል ቲንኪንግ ኢን ዲሲዥን ሜኪንግ የሚለውን ለማየት የሆነች ኬዝ ስተዲ በጣም ፈጠን አድርጌ ግዴታም ስለሆነብኝ ነው እንጂ ኬዝ ስተዲ ብዙ ጊዜ እንትን አይለኝም ነበር፣ ለእናንተ ነበር ምታው። እችኛዋን ፈጠን ብዬ ላንብብላችሁ። Students named Futul and Gasara attended one of the public schools in Hawassa City Administration, Sidama National Regional State. They frequently quarreled in school compound, disrupting the teaching learning process. The situation was communicated by school security and other students to the director. He also summoned both students, homeroom teachers, as well as እንዳልኳችሁ ነው። ስለ ክሪቲካል ቲንኪንግ ጋር ስንሄድ ምንድን ያደረገው በልጆቹ ላይ የቀረበውን ኮምፕሌን የመማር ማስተማር ሂደቱን እያስተጓጎሉ እንዳለ እየረበሹ እንዳለ ማመልከቻ ሲደርሰው ሩመርስ ሲደርስ ሆምሩም ቲቸሮችን ይሄ የእንትኑ አካል ነው፣ የክሪቲካል ቲንኪንግ አካል ነው። በዛ ዙሪያ ኢንፎርሜሽን ኮሌክት ስለማድረግ ነው። እዚህ ጋር ሆም ሩም ቲቸሮችን የሁለቱንም ጠራቸውና the home room teachers confirmed that he is not first time something like this has occurred. They claimed that the students were repeatedly advised and given oral ወደ የሁኔታውን ኢንፎርሜሽን ጋዘር ስናደርግ ከተለያዩ ለነገሩ ቅርበት ካላቸው ሰዎች የዓይን ምስክሮች ነገሮችን ክሮስ ቼክ ስናደርግ በጥልቀት ለማየት ይረዳናል ማለት ነው። እንግዲህ ስለ ልጆቹ በዚህ ባህሪያቸው አማካኝነት በተደጋጋሚ እንደተመከሩ የተለያየ የጽሁፍ የምናምን ዋርኒንግ የቃል ማስጠንቀቂያ እንደሰጣቸው ነው የምናየው። as well as written and warnings twice ሁለቴም የጽሁፍ ደብዳቤ እንደሰጣቸው። the students according to their finding are unwilling to change their behavior. Female students both inside the compound and their way home. እንግዲህ ግቢውን የመማሪያ ረበሽን ማስተም ከግቢያቸው ነው። every at school based on the reported incident እንዳልኳችሁ ኢንፎርሜሽን ስናሰባስብ ተማሪዎቹ፣ መምህራኑ፣ ጠበቃዎቹ ወዘተ ምንድነው ልጆቹ ያደረጉትን አሉታዊ የሆነ ቢሄቨራቸውን የመማር ማስተማር ሂደቱን እየረበሸ እንዳለ ለትምህርት ቤቱ ዳይሬክተር ነው ያስረዱት ማለት by exhaustively weighing all means of information and all evidences forwarded the school administration led by school principal the students were እንዳልኳችሁ ነው። አሁን ክሪቲካል ቲንኪንግ ኢን ዲሲዥን ሜኪንግ ውሳኔ ለመስጠት በጥልቅ ዲፕ ገብተን ኢንፎርሜሽንን ጋዘር በማድረግ ወዘተ በማጠናከር ሳውንዲንግ የሆነ ማያወላዳ ማለት ከበያዝ ከአድሎ እየጸዳ ራስንን መልሶ ከማውቀስ እየጸዳ ውሳኔ ለመስጠት ክሪቲካሊ ማሰብ መቻል፣ በጥልቅ ማሰብ፣ ኢንፎርሜሽን በደንብ በሁኔታው ላይ በኬዙ ላይ አሽቶ አድምቶ በስፋት ሄዶበት ማድመጥ ኢምፖርታንት እንደሆነ መጽሐፋቸው ያስረዳል። በአጠቃላይ ልጆቹ ተባረሩ። ከዛ በኋላ የመጨረሻው እንትን ወደ እንትናችንም ስንገባ ምናየው the students were dissatisfied with the decision but the school was bound by its decision. The school on the other hand was greatly relieved
ኦፍ አነሰሰሪ ዲስራፕሽን ፍሮም ሰች ስቱደንት። ስለዚህ የውሳኔን አቅም በደንብ አድርጎ ክሪቲካሊ አጥልቶ የሚወሰን ውሳኔ ጥቅሙ ምንድን ነው? ልጆቹ ቅድም የተባሉ ኢንፎርሜሽን ሁሉ በእነሱ ላይ ብዙ አይነት መረጃ ተጠናክሯል። እንትን አድርገው ኢንፎርሜሽን ጋዘር ስለተደረገ የመማር ማስተማር ሂደቱን ቫዮሌት እያደረጉ ስላሉ መባረር፣ ቀጥታን የተባረሩት እነሱ መባረራችን ልክ አይደለም ብለው ኮምፕሌን ቢያደርጉም ትምህርት ቤቱ ጸና። ከዛ በኋላ የመጨረሻ እንደዚህ አይነት ረብሻ የሚባል ነገር ከቶፈ ሆነ ማለት ነው። እንደዚህ አይነት ረብሻዎች ቆሙ። ሁለተኛው ጥቅማ ጥቅም ምንድን ነው? ሌላ ከነሱ ባነሰ መልኩ ሁለት ሶስት የማሰብ እንዲጀምሩ ምንድን ነው አሁን እያየን ያለ ነው ማለት ነው። ስቴፕስ ኦን ክሪቲካል ቲንኪንግ ኢን ዲሲዥን ሜኪንግ የሚለውን ነው እና የመጀመሪያው ስቴፕ ምንድን ነው? አይዴንቲፋይ ዘ ዲሲዥን ማለት ምን ወስነውን ውሳኔ አይዴንቲፋይ ልየታ፣ ምን ውሳኔ መወሰን አለ መጠነኛ ቅጣት የሚወሰነው ውሳኔ ኔቸሩ አይነት ነው የሚለው ነገር ከቀሏል። በደንብ የማሰላሰል ክሪቲካሊ ማሰብ የሚያስችሉ እንትኖችን አደራጅተዋል። በደንብ አስቡበት። የትኛው ይጠቅማል ለተማሪዎችም ለተቀሩትም ነው የሚለው ቢፎር ሜኪንግ ዲሲዥን ውሳኔ ከመስጠት በፊት critical to gather some relevant information. In this process, determining the type source and so method of obtaining relevant information is determinant of the decision validity. ውሳኔ መወሰን ነው። አስተማሪ ዳይሬክተሩ እንዳደረገው ደንብ አድርጎ ጥናት ካደረገ በኋላ ኢንፎርሜሽን ጋዘር ካደረገ በኋላ የዚህ ጉዳይ ዲሲዥን በማሰብ ላይ ተመስርቶ ዲሲዥን ሳውንዶቹን በማባረር ላይ ተመስርቶ አንደኛ የትምህርት ቤቱ ሰላም ተመለሰ፣ ሁለተኛ ረባሽ ተማሪዎች እንኳን የሚሄዱበትን አካሄድ ተመልሰው እንዲያስቡ አደረገ ማለት ነው። your decision and its consequences ያደረግነው ውሳኔ እንደሚያመጣቸው ውጤቶች አዎንታዊ መገምገም እንደነው የተፈጠረው እንዳልነው ልጆቹ በመባረራቸው የተመስርቶ የመማር መዝናለን ማለት ነው። it is critical to review the outcomes of decision and determine whether or not they are addressed the need identified for the decision making. If the decision does not address any ወይም የነባቸው ስቴፖች ውጤቱ አሪፍ ካልሆነ የሰባተኛው ሪቪው ውሳኔዎቻችን ሪቪው የምናደርገው ውጤቱ አሪፍ ካልሆነ ድጋሚ መልሰን እንድናስብና እንትናችን እንድናስተካከል ስለሚረዳን መልሰን መጨረሻ ላይ መገምገም ማየት መቻል እንዳለብን ስቴፖቹ ያስረዳሉ ማለት ነው። በመቀጠል የምናየው ስኪልስ ኤንድ ሃቢትስ ኦፍ ክሪቲካል ቲንኪንግ ኤንድ ፕሮብለም ሶልቪንግ በአጠቃላይ ክህሎትና ሀቢት ልምድ ምን የማድረግ ነው የክሪቲካሊ በጥልቀት የማሰብና ችግሮችን የመፍታት ስኪልና ሀቢት ባይዘ ያን አናላይዝ የምናደርገው ሁሉ እነዚህ ስኪሎች ተደምረው ምንድናቸው ማለት ነው ሀቢት ይሆናሉ። ከዛ ክሪቲካሊ በማሰብ ላይ ተመስርቶ ፕሮብለምን ሶልቭ የምናደርግበትን ሂደት ነው የምናየው ማለት ነው። ስኪልስ አር አክሽንስ that people take on daily basis እንዳልኳችሁ ክህሎት የምንለው ቅድም እንዳለው ለምሳሌ መኪና የምንነዳ ከሆነ እንትን ያልነው በፊት የተከማቸ ስኪል ክህሎት ስላለ
ዴይ ቱ ዴይ አክሽን ነው። ዝም ብለን አንኮንሽስ እንኳን ማድረግ እንችላለን ማለት ነው። ዌን ዊ አር ቶኪንግ አባውት ቲንኪንግ አዝ ስኪል ዊ ሚን አክቲቪቲስ። ስለማሰብ እንደ ስኪል ክሪቲካል ቲንኪንግ እንደ ስኪል ስናስብ ምንድን ነው ዊ ሚን አክቲቪቲስ ላይክ አናላይዚንግ፣ ነገሮችን መተንተን፣ ኢቫሉዌት የማድረግ የመመዘን፣ ኤክስፕሌኒንግን የመግለጽ እና አዝ ዌል አዝ ቻሌንጅስ ላይክ ፕሮብለም ሶልቪንግ ኤንድ ኢቫሉዌቲንግ ኮምፕሌክስ አርጊመንትስ። የስኪል ነው ምንድነው የማሰብ፣ የማሰላሰል፣ ኢቫሉዌት የማድረግ፣ የመግለጽ፣ ችግሮችን ሶልቭ የማድረግ፣ እንደገና ኢቫሉዌት የማድረግ ሁኔታዎችን በአጠቃላይ ስኪል እንላለን። ስኪልስ አር ኮግኒቲቭ ሴትስ ዛት ካን ቢ ዴቨሎፕ የሚሆኑ ሪፋይን፣ ድጋሚ ማጣራት የሚቻል እና አፕላይ ቱ አቺቭ ሰርቴን ጎልን አቺቭ ለማድረግ የምንጠቀመው ክህሎት ነው ማለት ነው። ክሪቲካሊ በጥልቅ የማሰብ ክህሎት ምንድነው? ችግሮችን በመፍታት ሂደት ላይ በጥልቅ የማሰብ ክህሎቶችን የተወሰነ ኮምፕሬንዲንግ ኤንድ ኤክስፕሬሲንግ፣ በደንብ አድርጎ መረዳትና መግለጽ በራሱ አንደኛው ስኪል ነው። አይዴንቲፋይንግ ዘ ሪሌሽንሽፕስ፣ ከሆነ ጉዳይ ጋር ያለውን ዙሪያ ታስቦ የተደረገ ነገር፣ ግምታዊ ሁኔታዎችን በአጠቃላይ አይዴንቲፋይ የማድረግ ልየታ የማድረግ። በመቀጠል አሰሲንግ ዘ ክሬዲቢሊቲ፣ የነገሩን ቫሊዩ አሰስ የማድረግ። ድሮዊንግ ሪዝነብል ኮንክሉዥን፣ monitoring one's cognitive activities, the elements used in those activities, and the results deduced, particularly by applying analytical and evaluative skill to one's own inferential judgments with the goal of questioning, confirming, validating, and correcting either one's reasoning or one's critical thinking ስኪል ናቸው። ነገሮች ከሌላ ነገሮች ጋር ያላቸውን አሶሲሽን ሪሌሽንሽፕስ በደንብ አድርጎ የመለየት ወዘተ የሚል ነገር ነው። እዚህ ላይ ብዙ ቆይበት እላለሁኝ። ከዛ በመቀጠል ኬዝ ስተዲ ያለ፣ ግን ሰዓት ቢኖረን እንዴት ይሻላል? ኬዝ ስተዲ እንነጋገር። ከኬዝ ስተዲ ጋር የተያዘ ነገር ነው። ዶክ እሺ፣ ኬዝ ስተዲውን ፈጠን ብዬ ላንብና። እሺ፣ ላርጅ ነምበር ኦፍ ስቱደንትስ ክላስ ሩምስ ዌር ኦቨር ክራውድድ and comfortably close to one another. The rooms were filthy and the tables and the desks were shattered. Some students had brought their own chairs. The blackboard was filthy. The classroom walls had been shattered, and almost everything that happened outside was visible too. በአጠቃላይ የሆነ የኢትዮጵያ ላይ የሚገኝ የአንድ ትምህርት ቤትን ኬዝ ነው እያየን ያለ ነው። ያው ክላስሩም ላይ አጋጣሚ በጣም የክላስሩም ጥበት፣ ያልተሟላ መሆን፣ በቂ ወንበር ያለመኖር እና ያልተስተካከለ ብቻ በጣም ክራውድድ የሆነ ኢንቫይሮንመንት የተፈጠረበት ትምህርት ቤትን ኬዝ ነው እያየን ያለ ነው። ሞስት ስቱደንትስ ኮንሲደር ዚስ ሰርከምስታንስ ቱ ቢ ኖርማል፣ አላሰቡትም። በቃ ኖርማል ነው ብለው ነው ወንበር ከቤት እያመጡ ነው። ያልተስተካከለ ኢንቫይሮንመንት፣ እንደምታውቁ መማር ማስተማር ሂደት ለመሄድ እና አልፈንበታል። በእርግጥ እንደዛ በተጣበበ ሁኔታ፣ ነገር ግን አይምሮ ለማሰብ ሰፋ ያለ አየር የሚገባበት ወዘተ እንደዛ አይነት ኢንቫይሮንመንት ነው ለትምህርት የሚያስፈልገው። እና አይምሮ በጣም የተረጋጋና ሰላማዊ ሁኔታ ላይ ካልሆነ ሊነግራቸውና ለምን ሆነ የሚለውን ነገር ነው የጠየቁት ፕሪንሲፓል። they also invited other students from school to take part in the debate። ያው ችግሩንና ሁኔታውን ለማቅረብ በሚሄዱበት ሂደት ሌላ ተማሪዎችን ጨምሮ ኢንቫይት እንዳደረጉ እና meanwhile some students claim that the same was true
አንዳንዶቹ ተማሪዎቹ ምንም ማለት አይደለም ኢቭን ከዚህ ትምህርት ቤት ውጭ ሌላም ጋር ተመሳሳይ ሁኔታ ነው ያለው የሚል ነገር ላይ ነው ትንሽ ወደ ክርክር የመጡት። ማርሼት ኤንድ ማመር ዌር ዲሳቲስፋይድ ዊዝ ዘ ስኩልስ ሪስፖንስ ኤንድ ሪያክሽንስ ኦፍ ዘ ስቱደንትስ። በአንዳንድ ተማሪዎች እንዳሉ ኖርማል ሁኔታ ነው ብለው በሚያምኑ ተማሪዎች እና በትምህርት ቤቱ ውሳኔ እነዚህ ማመድና ማርሼት የሚባሉት አልተደሰቱ ማለት ነው። ሃዌቨር ዜር ኢንኳይሪስ ድሪው አቴንሽን ኦፍ አዘር ስቱደንትስ ኤንድ ፋካልቲ ኤንድ ዘይ ኢቨንቹዋሊ ቢካም አን ኢሹ። ያው አብዛኞቹ ተማሪዎች ኖርማል ነው ብለው ቢሄዱም ትምህርት ቤቱም አነስ ያለ ኮንሲደሬሽን ቢሰጥም አንዳንድ ተማሪዎች እና አንዳንድ የፋካልቲ ላይ ያሉ ሰዎች ትኩረታቸው ተሳበ። ኢቭን የትምህርት ቤቱ መነጋገሪያ ሆነ ማለት በማይመች ኢንቫይሮንመንት ላይ ለምን እንማራለን ለምን ይሄ ሆነ የሚባለውን ነገር ማለት ነው። ፎሎዊንግ ዛት ቫሪየስ ታስክ ፎርስስ ኦር ኮሚቴስ ዌር ፎርምድ ተመሰረተ ማለት ነው። ኬዙን የሚከታተሉ ታስክ ፎርስ ወይ ኮሚቴ ተመለመለ ማለት ነው። ኦን ዘ ስኬጁል ዴት ዘ ስኩል ኢን ኮላቦሬሽን ዊዝ ዘ ሎካል አድሚኒስትሬሽን ሄልድ ኤ ላርጅ ፈንድራይዚንግ። ያው ትምህርት ቤቱን ለማስተካከል እና በቂ ወንበር የተስተካከለ ብላክቦርድ በቂ ኢንቫይሮንመንት ለመፍጠር ፈንድራይዚንግ ከሎካል ከአካባቢው ሎካል ገቨርንመንት ጋር ኮላቦሬት በማድረግ ተደረገ። ሰፊሽንት አማውንት ኦፍ መኒ ዋዝ raised during the campaign and all of the aforementioned issues were resolved። መጥራት ቻሉ፣ መስተካከል መፍትሄ ማግኘት ቻለ ማለት ነው በፈንድሬዝ ተደርጎ ማለት ነው። ስለዚህ ቀጥታ ወደ ነገር ላይ ያየነውን ስተዲ እንትን እያለን እያያዝን እናይ ማለት ነው። ዋት ኤግዛክትሊ ዳዝ ዘ ተርም ሃቢት የምንለው ልምድ ልማድ የምንለው ማለት ነው። ክሪቲካል ቲንኪንግ ኤንድ ፕሮብለም ሶልቪንግ አር ቦዝ ትሬት ባህሪያት እና ልምዶች ናቸው ማለት ነው። ክሪቲካል ቲንኪንግም በጥልቀት ማሰብ እና ፕሮብለም ሶልቪንግ የምንለው ለችግሮች መፍትሄ መፈለግ ማለት ትሬት ባህሪያትና ልምዶች ናቸው ነው የሚሉት እና ስኪል ክህሎት ነው ማለት ነው። ሃቢት ኢዝ ሩቲን ቢሄቨር ዛት ኢዝ ሪፒትድ ኦን ሬጉላር ቤሲስ ኤንድ ዩዥዋሊ ፐርፎርምድ ሰብኮንሽስሊ። ቅድም እንዳልኳችሁ ልምድ የምንለው ማለት ሁሌ ዴይ ቱ ዴይ ቤሲስ ላይ የምናደርገው ልምድ ሰብኮንሽስ እንኳን የምናደርገው አይምሯችን የለመደው ሁኔታን ነው ሃቢት የምንለው። ሂር አር ሳም ኦፍ ዘ ፕሮብለም ሶልቪንግ ሃቢትስ ማለት ችግሮችን የመፍታት ሃቢቶች የተወሰኑትን እኔ ነው የሚለው። ይሄ ብዙ ዝርዝሮች ተቀምጧል። የተወሰኑትን ዩዝ ኤቪደንስ ስኪልፉሊ ኤንድ ኢምፓርሻሊ። ያው በክህሎት ኤቪደንሶችን ማለት ተጨባጭ የሆኑ መረጃዎችን በክህሎትና ባለማድል አድሎ በሌለበት ሁኔታ ነገሮችን ክሮስ ቼክ የማድረግ የመቀበል የመውሰድ ሁኔታ። ኦርጋናይዝድ ታውትስ የዚህ የምንድነውን እያየን ያለ ነው ሃቢትስ ኦፍ ክሪቲካል ቲንኪንግ ኤንድ ፕሮብለም ሶልቪንግ ጥቅማ ጥቅሙ ነው። ኦርጋናይዝድ ታውትስ ኤንድ አርቲኩሌት ዘም ኮንት በማድረግ በአጭሩ ገልጾ ወጥነት ባለው ሁኔታ ስለመግለጽ ይረዳናል ማለት ነው። ይሄ የክሪቲካል ቲንኪንግ ሃቢትስ እና ፕሮብለም ሶልቪንግ ሃቢት ማለት ነው። ሰስፔንድ ጀጅመንትስ ኢን ዘ አብሰንስ ኦፍ ሰፊሽንት ኤቪደንስ። አንዳንድ ውሳኔዎች በቂ ኢንፎርሜሽን ሳይኖረን እንድንወስድ ልንገደድ እንችላለን። ግን በቂ ካልሆነ ምን ማድረግ ነው? መተውና ትምህርት ቤት ላይ በተለያየ መልክ ዲቨሎፕ ያደርግ ወይም ሜተዶችን ስትራቴጂዎችን ዲቨሎፕ ያደርጋሉ ማለት ነው። ትራያል ኤንድ ኤረር የሚባለው ሜተድ ነው። አሎውስ ስቱደንት ቱ ኢንጌጅ ኢን ሳም ሪፒትድ አቴምፕትስ አት ፕሮብለም ሶልቪንግ ቢንግ ላይፍ ሎንግ ለርነር። ያው እንደ ተማሪ ፕሮብለም ሶልቪንግ እና ክሪቲካል ቲንኪንግ ስኪል እና ፕሮብለም ሶልቪንግ ስትራቴጂን ዲቨሎፕ ለማድረግ እድሜ ልክ ተማሪ መሆን ማለት ትምህርት ቤት ማቆየት ሳይሆን ከየነገሮች እየተማሩ ለችግሮች መፍትሄ ማምጣትን ስኪል ዲቨሎፕ ማድረግ ነው። አንደርስታንዲንግ ዜር ባሪየርስ ጋፖችን የመረዳት ሁኔታ። ክሪኤቲንግ ሜንታል ኢሜጅ በራስ ላይ በአእምሮ ላይ ዚስ ኢዝ ዩዝፉል ፕሮብለም ሶልቨርስ ሁ ፌስ ቪዥዋል ኢሜጅ ፕሮብለም ዚስ ኢናብልስ ፕሮብለም ሶልቨርስ ቱ ማፕ አውት ክሊርሊ ሲ መኒ ዳይሜንሽን ኦፍ ያው በአጠቃላይ
ላይ የሆነ ነገር ኢማጂኔሽን አይምሯችን ላይ ስዕል የመሳል ሁኔታ ነው። ይሄ ምን ያደርጋል ማለት ነው? ለአንዳንድ ችግሮች፣ ለተለያዩ ችግሮች የተለያዩ ሴቨራል ዳይሜንሽን በተለያየ መልኩ ችግሮችን የመፍትሄ ሶሉሽኖችን እንድናስብ ያደርገናል ማለት። ሲኪንግ ፓተርን ያልኳቸው ቅድም የተከተልናቸውን ፓተርኖች መፈለግ፣ መከተል ወዘተ የመሳሰሉት ነገሮች ናቸው ማለት ነው። ይህን ታነቡታላችሁ። በአጠቃላይ ዘ ኢምፖርታንስ ኦፍ ክሪቲካል ቲንኪንግ ስኪል ኢን ፕሮብለም ሶልቪንግ የሚለው ነገር ያው ሪደንደንሲ ድግግሞሽ ስላለው በአጭሩ ክሪቲካል ቲንኪንግ ማነው ችግር በመፍታት ሂደት ላይ በጥልቀት የማሰብ ስኪል ክህሎት ጥቅሙ ምንድን ነው የሚለውን ነገር ማየት እንችላለን ማለት ነው። እዚህ ጋር ተቀምጦላችኋል። ምንድን ናቸው ጥቅሞቹን ኢምፖርታንሱ ማለት ነው። ቱ ዲስኮቨር ኤንድ ኦቨርካም ፐርሰናል ፕሪኮንሰፕሽንስ ኤንድ ባያዝስ የክሪቲካሊ ፕሮብለምን ሶልቭ በማድረግ ሂደት ላይ ክሪቲካሊ በጥልቀት ማሰብ ጥቅሙ ምንድን ነው? ቱ ዲስኮቨር ኤንድ ኦቨርካም ፐርሰናል ፕሪኮንሰፕሽን እና ባያዞችን ማለት ነገሮች ያለንን ቅድመ ግምትን እንድናጠራ በደንብ አድርገን ኦቨርካም እንድናደርግ ይረዳናል። ክሪቲካሊ ቲንክ የማድረግ ፕሮብለምን ሶልቭ ለማድረግ በምንሄደው ሂደት በጥልቀት ማሰብ ይረዳናል ማለት ነው። ከቢያዝ እንድንወጣ ወይም ከአድሎ ነው እንዴት ነው ከማዳላት ላይ እንድንጸዳ ያደርጋል። ቱ ፎርሙሌት ኤንድ ፕሬዘንት ኮንቪንሲንግ ሪዘልትስ ኢን ሰፖርት ኦፍ ኮንክሉዥን ወደ ድምዳሜ ስንሄድ ለነገሮች ወደ ድምዳሜ ወይም ወደ ውሳኔ በምንሄድበት ሂደት አሳማኝ ምክንያቶችን የማግኘት የመግለጽ የመመስረት ሁኔታን ይፈጥርልናል ማለት ነው። ቱ ሜክ ሪዝናብል ኢንቴሊጀንት ዲሲዥንስ አባውት ዋት ቱ ቢሊቭ ኤንድ ዋት ቱ ዱ የምሁር ማለት የአዋቂ ውሳኔ እንድንወስን ምን ማድረግ እንዳለብንና ምን መደረግ አለበት የሚለውን አይነት ነገር አመክንያዊ በሆነ መልኩ ያደርገን ቱ ቢካም ኢንዲፔንደንት ያው ራስን በመቻልና ማድረግ በተለይ ፕሮብለም ሶልቭ በምናደርግበት ሂደት ላይ